በዓለማችን ላይ እየታየ ያለው የቴክኖሎጂ እድገት የትምህርት አሰጣጥ ታሪክን ሙሉ በሙሉ ቀይሮታል። ዛሬ ላይ ትምህርት በጠመኔና በሰሌዳ ብቻ የሚወሰን መሆኑ ቀርቷል። እንደ ተማሪው የመረዳት አቅም ራሱን የሚያስተካክልበት፣ ከየትኛውም ቦታ ሆኖ ጥራት ያለው ዕውቀት የሚገበይበት የዲጂታል አድማስ ተፈጥሯል። በዓለም አቀፍ ደረጃ እንደ ሃርቫርድና ማሳቹሴት የቴክኖሎጂ ኢንስቲትዩት ያሉ ግዙፍ ተቋማት የትምህርት ግንብን አፍርሰው በኢንተርኔት አማካኝነት ዓለምን ማስተማር ከጀመሩ ሰነባብተዋል። በተለይ ከ2020 የኮቪድ ወረርሽኝ በኋላ በሰሜን አሜሪካና በአውሮፓ ያሉ ዩኒቨርሲቲዎች የመማር ማስተማር ሂደታቸው ወደ ድብልቅ ወይም ሃይብሪድ ስርዓት ቀይረዋል። መረጃዎች እንደሚያመለክቱት በአሁኑ ወቅት በአሜሪካ ከ60 በመቶ እስከ 70 በመቶ የሚሆኑ የከፍተኛ ትምህርት ተማሪዎች ቢያንስ አንድ የኦንላይን ኮርስ በሴሚስተር እንደሚወስዱ ይገመታል። ይህ ዓለም አቀፍ ተሞክሮ እንደሚያሳየው ኢለርኒንግ ከቅንጦትነት ወደ ዘመኑ ዋነኛ የመማሪያ መሳሪያነት መሸጋገሩን ነው። ኢለርኒንግ የኢንተርኔት ቴክኖሎጂና የኤሌክትሮኒክ መሳሪያዎችን እንደ ኮምፒውተር፣ ታብሌትና ስልክን በመጠቀም የሚሰጥ የትምህርት አይነት ነው። ይህ ስርዓት ተማሪውና መምህሩ በአካል በአንድ ክፍል ውስጥ ሳይገናኙ በዲጂታል መንገድ ብቻ ተገናኝተው የሚያወሩበት ነው። ቲቺንግ ለርኒንግ ያው እንደምታውቂው ባለፉት በተለይ 20 ዓመታት ዌብ የሚባለው ኮንሴፕት ከመጣ በኋላ ወርልድ ዋይድ የሚለው ኮንሴፕት ከመጣ በኋላ ኢንተርኔት በየሁሉም የስራ ዘርፍ ገብቷል እና የትምህርት ዘርፉም የተለየ አይደለም እና ቲቺንግ ለርኒንግ የተለያዩ አፕሮቾች ነበሩ። ለምሳሌ ተማሪዎችን ማዕከል ያደረገ ቲቺንግ ለርኒንግ፣ የተለያዩ ለርኒንግ ቲዮሪዎች አሉና ኢንተርኔት በተፈጥሮ ይሄንን ወርልድ ዋይድ የምንለው ነገር ይሄንን የሚደግፍ ሆኖ ተገኘ። በጊዜ ሂደት አብዛኛው ከቲቺንግ ቲዮሪ የመጡ ሐሳቦችን በቴክኖሎጂ ፓኬጅ ተደርገው የሚቀርቡበት ቲቺንግ ለርኒንግን የሚያቀላጥፍ ዘመናዊ የሚያደርግ ያንን ተጠቅመው ተማሪዎች በቀላሉ መማር የሚችሉበት ሐሳብ ነው። ሀገራችንም ዲጂታል ትምህርት አሁን ላይ አማራጭ ሳይሆን የግድ አስፈላጊ የሆነ መጥቷል። ለዚህም በርካታ ጥረቶች እየተደረጉ ሲሆን በተለይም በከፍተኛ ትምህርት ተቋማት የሚተገበሩ የኢለርኒንግ ስርዓቶች ለተማሪዎች የነገው ዓለም የሚመጥን ዲጂታል ክህሎትን በመስጠት ረገድ ትልቅ ሚና እየተጫወቱ ይገኛሉ። ጥንታዊው የሐረማያ ዩኒቨርሲቲ ከግብርና ኮሌጅነት ወደ ዲጂታል የትምህርት ማዕከልነት ተሸጋግሯል። ኢሼ የሚባል ፕላትፎርም ተከፍቷል። እኛም የዛ አባል ነን። እሱን ፕላትፎርም በመጠቀም አንድ በጥሩ የምንሰራው ነገር ተማሪዎችን የዲጂታል ሊትሬሲ ትሬኒንግ እንሰጣለን። ባለፈው ዓመት አጠቃላይ የነበረን የሐረማያ ዩኒቨርሲቲ ተማሪ ብዛት 11200 ነበር። 11300 በላይ ተማሪዎችን በዚህ ፕላትፎርም በኢሺ ፕላትፎርም ትሬን አድርገናል። ዘንድሮም 3000 ተማሪዎችን ካሉን 4600 ተማሪዎች 3000 ተማሪዎችን በዛ ፕላትፎርም ትሬን አድርገናል። እንደዛ እያደረግን ግን ከኢሺ ፕላትፎርም በተጓዳኝ የራሳችንንም ፕላትፎርም ጎን ለጎን የሰው ኃይልና አቅም ስላለ ጎን ለጎን አበልጽገናል። አንድ ተማሪ ፕላትፎርሙን ለመጠቀም አንደኛ በግቢው ሬጂስተር ካደረገ በኋላ የሚወስደው ኢንስቲትዩሽናል ኢሜል አለ። ለሁሉም ተማሪ ሐረማያ ዩኒቨርሲቲ ጆይን ሲያደርጉ ኢንስቲትዩሽናል ኢሜል እንሰጣቸዋለን። ኢንስቲትዩሽናል ኢሜላቸው በአይሲቲ ዳይሬክቶሬት በኩል ክሬት ተደርጎ ከተሰጣቸው በኋላ በሚጠቀሙበት ላቦችም በስልካቸውም በየትኛውም ነገር ሎጊን አድርጎ ሲስተማችን ላይ መጠቀም ይችላሉ። ከዛ በኋላ የፈተናም ሊሆን ይችላል፣ ኮርስም ሊሆን ይችላል ላለ አክሰስ የሚያደርጉት የሚጠቀሙት ኢለርኒንግ ሲስተሙን ይሄ ኢንስቲትዩሽናል ኢሜላቸውን በመጠቀም ነው ማለት ነው። በላይ እንግዲህ የሚያገኙት የተለያዩ ሪሶርሶች አሉ። አክቲቪቲ አለ። ለምሳሌ የፈተና ጉዳይ ሲኖር ፈተናቸው ይገኛል። በኮርሱ ስር ፈተናዎች ይገኛሉ። ፈተናዎቹን አክሰስ ያደርጉ። የፈተናው ጊዜ አለ፣ ርዝመት አለ፣ ፈተናው ፓስወርድ አለ። ስለዚህ ያን በፈታኞቹ ይሰጣቸውና ቀጥታ ፈተናቸውን መፈተን ይጀምራሉ ማለት ነው። ኮርስ ደግሞ ከሆነ ትምህርት ደግሞ ከሆነ የሚሰጠው ዲቨሎፕ የተደረገ ኮርስ ከሆነ ደግሞ ሲመጡ
በየቻፕተር ወይ በየቶፒክ የተቀመጠ ኮርስ ያገኛሉ። ያን ኮርስ አክሰስ ማድረግ ይችላሉ። አክቲቪቲዎቹን እዛው ላይ ይሰራሉ ማለት ነው። ይህ ለውጥ ለመምህራንም ቢሆን አዳዲስ ክህሎቶችን ይዞ ብቅ ብሏል። ይዘቶችን በዲጂታል መንገድ ማዘጋጀትና ተማሪን ከርቀት መርዳት የተለመደ ተግባር ሆኗል። የመምህራን ሮል በጣም ትልቅ ነው። በዚህ ውስጥ ትልቅ ስቴክሆልደሮች ናቸው፣ ግን ያንን የሚደግፍ ያደርጋል። በተለይ ለምሳሌ እንደ ፈርስት ይር አይነት በጣም ብዙ ሺህ ተማሪ ሲኖርሽ በአንድ ጊዜ ለምሳሌ አሁን የነዚህን የሚድ ኤግዛም የሆነ ሰብጀክት ሚድ ኤግዛም በትክክል አርሞ በሰዓት ኮንቲኒዩስ የሆነ ፈተና ለመስጠት ብዙ ጊዜ አስቸጋሪ ነውና ይሄ የኛ የኢለርኒንግ ፕላትፎርም አንዱ ጥቅሙ እንደዚህ አይነት ፈተናዎችን አርሞ በስርዓቱ ሃንድ ኦቨር አድርጎ ሃንድል ማድረግ ይችላል፣ አውቶማቲካሊ ማለት ነው። መምህራን ውጤት ወስደው ያንን ለተማሪዎች ማሳየት ይችላሉ። ተማሪዎችና በአስተማሪዎች መካከል ያለውን ኢንተራክሽን ሞር የተሻለ እንዲሆን ስሙዝ እንዲሆን አድርጎልናል። በተለይ ደግሞ ፈተና ላይ ባለው ነገር የተሻለ ነገር ሰጥቶናል። ኦንላይን ፈተናችን አንደኛ ቺቲንግን ይቀንሳል እና ሁለተኛ ደግሞ ቢያዝድነስን ይቀንሳል። መምህራኖች በፊት ላይ በወረቀት ስንፈት በፊት ላይ መምህራን ሁሉንም አካታች ስለሆነ ሲያርቡ የመለ ቢያዝድ ሊሆኑ ይችላሉና አንደኛ ኦንላይን መሆኑ ቢያዝድነስን ይቀንሳል። ሁለተኛ ደግሞ ተማሪ ቶሎ ውጤቱን እንዲያውቅ ይረዳዋል ብዬ አስባለሁ። ከዚህ በፊት ኢሼ በሚባል ኦንላይን ኮርስ ተሰጥቶ ነበር። ስፔሻሊ ታይም ማኔጅመንት ላይ እንዴት ማጥናት እንዳለብን የመሳሰሉትን የሚያስተምሩ ኮርሶችን ሰጥተው ነበር፣ እንደ ግቢ አጠቃላይ ማለት ነው። እነሱ ነገሮች ለኛ አዲሽናል ነገር ሰጥተውናል ብዬ አስባለሁ። እንደ ሁሉንም ተማሪ ማካተቱ አንደኛ ተማሪ ሶፍት ስኪልን እንዲይዝ ያደርገዋል። ሁለተኛ ደግሞ ለቴክኖሎጂ ያለውን እውቀት እንዲጨምርለት ያደርገዋል። በዛ የመማር ማስተማሩን ፕሮሰስ ኢንተራክቲቭ ለማድረግ በዛ ስልጠና ወስደን ነበር እና የትምህርቱን ጥራት ለመጨመር አግዟል ብዬ አስባለሁ። አንዱ ዋናው ጥቅም የምንለው ሰልፍ ፔስድ ለርኒንግን ያበረታታል። ተማሪዎች በራሳቸው ሁሉም ተማሪዎች እኩል የመረዳት አቅም እንኳን ባይኖራቸው ብቃት የመማር ሀሳብን ስለሚደግፍ ተማሪዎች በራሳቸው ብቃት እና ደረጃ ደግሞ እያዩ መልሰው ሪፈር እያደረጉ የሚማሩበት የመማር ማስተማር ሂደቱን የሚደግፍ ዘዴ ነው። ዲጂታል ሊትረሲ ትሬኒንግ ነው በዋናነት። እንግዲህ ዲጂታል ሊትረሲ እንዴት ኮምፒውተር እንጠቀማለን ከሚለው ጀምሮ ከመሰረታዊ ሀሳቦች ጀምሮ ሰርችንግን እንዴት ሰርች ፎርሙሌት እናደርጋለን፣ እንዴት መረጃ ከኦንላይን እናገኛለን፣ እንዴት መረጃ ኢቫሉዌት እናደርጋለን የሚለውን አንድ መረጃ እውነት መሆኑን በምን እናረጋግጣለን። እንግዲህ ብዙ አይነት የተዛባ መረጃ ባለበት ዘመን ውስጥ የትኛው ነው ቬሪፋይድ የሆነው፣ የትኛው ነው ለአካዳሚክ ለትምህርት መጠቀም የምንችለው መረጃ ምን አይነት ነው፣ የትኛው መረጃ ነው ሳይት ማድረግ የምንችለው ወይም የማንችለው የሚለውን ተማሪዎች እንዲለዩ የሚያደርግ ነው። በዋናነት መሰረታዊ እውቀቶች ላይ ያተኮረ ስልጠና ነው። ከዛ በተጨማሪ ግን ዲጂታይዝ ያደረግናቸው 15 የሚሆኑ ኮርሶች አሉ። ምን ማለት ነው? ኢንተራክቲቭ የሆነ ኮርስ እንዲኖር ኮርስ እየወሰዱ ፍሬሽማን ተማሪዎች በተጨማሪ ከክላስሩም በተጨማሪ ማቴሪያሎችን፣ ቻፕተሮችን፣ አሳይመንቶችን በዛው ፓስወርድ እና ዩዘርኔም ቅድም እንደነገርኩሽ ሁሉንም በነገር በአንድ ዲጂታይዝድ ሆኖ ጥያቄዎች ራሱ እያነበቡ ፖፕ አፕ እንዲያደርግ ማለት ሪቪዥን ጥያቄዎች ሁሉ እንዲመጡላቸው እና የአምናውንም ፈተና ኤክሰርሳይዝ እንዲያደርጉበት የሚያደርግ ኢለርኒንግ ፕላትፎርም ነው እየሰራን ያለ ነው። የሀረማያ ዩኒቨርሲቲ የዲጂታል ጉዞ በኢለርኒንግ ብቻ የተገደበ አይደለም። ተማሪዎቹ የነገውን ዓለም በቴክኖሎጂ እንዲመሩ ዲጂታል ክህሎታቸውንም የማሳደግ ስራም በስፋት እየተሰራ ይገኛል። የዲጂታል ሊተረሲ ኮርሳችን አሁን ለተማሪዎች የምንሰጠው ትሬኒንግ ለሁሉም አመት ተማሪዎች ትሬኒንግ ይሰጣል። ከኮምፒውተር ጋር እንዴት ኢንተራክት ያደርጋሉ ከሚለው ጀምሮ ከዛ ኢንፎርሜሽኖችን እንዴት አክሰስ ያደርጋሉ፣ ኦንላይን እንዴት ኢንፎርሜሽኖችን ያገኛሉ፣ መፈለግ ይችላሉ። ከዛ በኋላ ኦንላይን ኮሚኒኬሽን ላይ ከዛ ሴፍሊ እንደ ሪስፖንሲብሊ ኢንተርኔትን እንዴት ይጠቀማሉ የሚለው ላይ ከዛ ደግሞ ዲጂታል ኮንተንቶችን እንዴት ክሬት ማድረግ ይችላሉ፣ ዲጂታል ኮንተንቶችን ክሬት ያደረጉትን እንዴት ማግኘት ይችላሉ የሚለውን የሚጨምር ነው። ሙሉ ከነ ሳይበር ሴኩሪቲን ጨምሮ ማለት ነው። በአብዛኛው ተማሪ ጋር የሚያስፈልገው ሶፍት ስኪል ነው።
እና ሶፍት ስኪል ስለሆነ የጎደለ እንደዚህ አይነት የኦንላይን ለርኒንግ ነገሮች መምጣታቸው ከኮምፒውተሮች ጋር እና ከመሳሰሉት ነገሮች ጋር በደንብ ተላብሰነው እንድንወጣ ያደርገናል። እንዴት ብለን መጠቀም እንዳለብን፣ እንዴት ከሱ ጋር ፍሎ አድርገን መረዳት እንዳለብን፣ ማስረዳት እንዳለብን ዲጋባን አድርጎናል። ስፔሻሊ ደግሞ ከብዙ ክፍለ ሀገር ከሚመጡ ሰዎች ተማሪዎች የበለጠ ኢንካሬጅ እንደሚያደርግ አስባለሁ። ሁሌ እየተማርሽ ነው የምትሄጂው። ትምህርት ፒኤችዲ ተማርኩ ብለሽ የምታቆምበት ጊዜ አይደለም። በየቀኑ አንዳንድ አዲስ ነገር እየተማርሽ የምትሄጂበት ዘመን ነው። ማንም ከዚህ የሚወጣበት ምንም ነገር የለም። ተማሪዎቹ ካሁኑ ያንን ክህሎት እንዲያዳብሩ የሚያስችል ነው ትሬኒንጉ። ዛሬ ይህን ፕላትፎርም ይማራሉ፣ ነገ ያንን ይማራሉ። ያን ደግሞ ከተማሩት ትምህርት ጋር ያገናኙታል። ፈጠራም የሚመጣው ኢኖቬሽን የሚመጣው በዚህ ማዕቀፍ ውስጥ ነውና ያንን ትኩረት አድርገን ካፓሲቲ የልጆችን ካፓሲቲና ሰፖርት ማድረግ ላይ የተመሰረተ በተጨማሪ ደግሞ ትምህርት ሚኒስቴር ያስቀመጠው የኢሺ ፕላትፎርም አለ። እሱንም ፕሮሞት የማድረግ ስራዎችን እንሰራለን። የእኛንም ፕላትፎርም አት ሴም ታይም እንዲጠቀሙበት ፈተናን በሱ አንድ ስለሚያደርጉ ያንን እናደርጋለን ማለት ነው። የትም ቦታ አክሰስ ማድረጋችን ቤዚክሊ እስካሁን ድረስ ያየነው እኛም በፈተና ምናምን ስለሆነ ውጤታችንን ቶሎ ፍሎ አድርጎ እንድናገኘው አድርጎናል። ቶሎ ውጤታችንን እንድናይ ታይም ማኔጅመንት እንዲኖረን አድርጎናል። ስፔሻሊ ፓንክቹዋሊቲ ላይ ነው የመሳሰሉት እና ሆነስት የሆነ ኢንተራክሽን ይኖረናል ከአስተማሪና ከተማሪ ጋር። ተማሪው የሀረማያ ዩኒቨርሲቲ የኛን ፕላትፎርም የለርኒንግ ፕላትፎርም በስልኩም ግቢ ውስጥም ሆኖ ግቢ ውጭም ሆኖ የትም ቦታ ሆኖ አክሰስ ማድረግ ይችላል። በቃ የሚያስፈልገው ናሽናል ኢሜል አካውንት ሲስተሙ ላይ አካውንት ሊኖረው ነው የሚገባው። ዩዳሲቲ ላይ እንግዲህ ዘንድሮ ባለፈው አመት የተማሪዎች ክለቦችን በመምረጥ ተማሪዎች ክለብ ላይ ፎከስ አድርገን እዚሁ ላብ ውስጥ የምታዩ ላብ ውስጥ ፕሮግራም እያወጣንላቸው በዛ ፕሮግራም መሰረት መጥተው ሬጂስተር አድርጎ ኢንሮል አድርጎ ኮርሱን እንዲጀምሩ እያደረግን ነበር ምንልካቸውና እሱን ዳታ እንደዛ ነበር ባለፈው አመት የምንሰራው። በአሁኑ አመት ደግሞ የፍሬሽማን ተማሪዎች የ2018 ፍሬሽማን ተማሪዎችን በሁለት ሳምንት ተከታታይ ዩዳሲቲ ላይ መጥተው ሬጂስተር እንዲያደርጉና ኢንሮል እንዲያደርጉ አድርገን አሁን ኮርሳቸውን እየተከታተሉ ይገኛሉ ማለት ነው። ለዚህም ማሳያ የሚሆነው በርካታ የሀረማያ ዩኒቨርሲቲ ተማሪዎች በሀገር አቀፍ ደረጃ የተጀመረውን የ5 ሚሊዮን ኮደሮች ኢኒሼቲቭ ላይ በንቃት እየተሳተፉ ይገኛሉ። በ5 ሚሊዮን ኮደርስ ላይ ባሉት ኮርሶች ላይ ተማሪዎቻችንን የዘንድሮ አመት የገቡትን ፍሬሽማን ተማሪዎች በሁለት ሳምንት ተከታታይ ቅዳሜና እሁድ በማስገባት አካውንታቸውን ኢንስቲትዩሽናል ኢሜይላቸውን በመጠቀም ሬጂስተር እንዲያደርጉ አድርገናል። ስለዚህ ኢሮቹ ኮርሶቹ ላይ ገብተው ኢሮል አድርገው ኮርሳቸውን በመከታተል ላይ ይገኛሉ ማለት ነው። ይሄ ዳታ ደግሞ በሚወስደው ጊዜ መሰረት ተማሪዎቹ ሲጨርሱ ዳታቸው ደግሞ ተሰብስቦ ኮምፕሊሽን ሬቱም ሼር የሚደረግ ይሆናል ማለት ነው። ይህ ስልጠና ተማሪዎቹ ከንድፈ ሀሳብ ባለፈ እንደ ዌብሳይት ማበልጸግ፣ አንድሮይድ አፕሊኬሽን እና ዳታ ሳይንስ ብሎም አርቲፊሻል ኢንተለጀንስ ላይ ባሉ ዘመናዊ የቴክኖሎጂ ዘርፎች ላይ ተግባራዊ እውቀት እንዲጨብጡ አስችሏቸዋል። በፊት ላይ ለቴክኖሎጂ ያለኝ እውቀት ያን ያህል ነው ባይባልም ግን ያ ትሬኒንግን ከወሰደን በኋላ ለቴክኖሎጂ እንዴት እንደመጠቀም እንዳለብንና እንዴት በቴክኖሎጂ መማር እንደምንችል አውቄበታለሁ፣ ተምሬበታለሁ ብዬ አስባለሁ። ተማሪው አንደኛ ዲጂታል መሆኑ አንደኛ ከወሰደው ትምህርት አንፃር እዚህ ትሬኒንጎች ከተሰጡት አንፃር አንደኛ ስኪሉን ዲቨሎፕ አድርጎ ሲወጣ ምናልባት በስራው ዓለም ላይ ሲሰማራ ይጠቅመዋል ማለት አሁን ከዚህ በኋላ የሚኖረው ሁኔታዎች ዲጂታላይዝ ነውና ያንን አዳፕት ለማድረግ ይረዳዋል ብዬ አስባለሁ። በዚህ መልኩ የሚገኘው ዲጂታል እውቀት ተማሪዎቹ ከዩኒቨርሲቲ ሲወጡ ለስራ ገበያ ብቁ እንዲሆኑና በሀገሪቱ የዲጂታል ኢኮኖሚ ግንባታ ላይ የራሳቸውን አሻራ እንዲያሳርፉ ትልቅ መተማመንን እየፈጠረላቸው ይገኛል።
የዲጂታል ትምህርት ስራዎች እንደሚያሳዩት ቴክኖሎጂን በትክክለኛው መንገድ መጠቀም ከተቻለ የእውቀት አድማስን ያሰፋል፣ ድንበር የለሽ እድልንም ይፈጥራል። የሀረማያ ዩኒቨርሲቲ ጅምርም ለሌሎች ተቋማት መልካም ተሞክሮ እንደሚሆን ተስፋ እናደርጋለን።